እሺ 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 አሁን በቃ መድኃኒታችን ጨምረናል። ያልቀልሻል ምሳሌ እያደረግሽ ነው። አንቺ እንዴት ነው የምትናገሪው? ምሳሌ ልገያት ማለት በጣም የተዳፈርሽ አልመሰለሽም? አሁን ጨሊ ይቺ ምስኪን ልጅ ምን አደረገችሽ? አምላኬ ሆይ ብቻለ እኔን ገለ ምሳሌን አድንልኝ። ልጄ ምሳሌ መዳን አለበት፣ መኖር አለበት። በዚህ እድሜዋ እሷ መሞት የለባት። አውቃለሁ አምላኬ፣ በሁሉም አልጎዳኝም። ልጄን እንደ እናት የምታይ የሚሰጥኸኛል። ውጭልኝ እያልኩሽ ነው። እኔ ሰራተኛሽ ነኝ። ልትረግጪ ልታባረሪኝ ትችያለሽ፣ ግን ሰሞኑን አትርሽ። ምናልባትም እኮ ከጊዜ በኋላ አንቺ ያለሽበት ቦታ ላይ ልኖር ይችላል። አንቺ ሰው አይደለሽም፣ ከሰው በታች ነሽ። ምንም አባሽ አያገባሽም። ቀጥ ብለሽ ከዚህ ቤት ውጭልኝ። ደግሞ ባለፈው ከኤፍራታ ጋር ስታወሩ የነበረውን ሁሉንም ሰምቻችኋለሁ። ምን አባሽ ነው የሰማሽው? ስናወራ ነው የሰማሽው? ምሳሌ ልትገያት እንዳሰብሽ አሁን ሳላጠፍቃት እኔ ህይወቴን ለማዳን ከዚህ ቤት እወጣለሁ። ምሳሌ ለማዳን ደግሞ ያየሁትን ሁሉ ለብሩክ እነግረዋለሁ። ውጪ እንኳን ብለሽ ውጪ፣ አሁን ውጪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ደግሞ የእንጀራ እናት ይዤላችሁ ቀርብ ያለው ማለት ነው ውዶችዬ። እንግዲህ ዳናይት ተምሳሌትን በመድኃኒት እያዘጋጀች ያለ ቅድስት መጣችባት ማለት ነው እና ስታደራጅ ማለት ነው። ከዛ እሷ ቅድስት እንዴት ይች ልጅ ምን አደረገች አሁን ይሄ ሁሉ የምትሰሪ ትላታለች ማለት ነው። በሆነ ተጠግታ ያየቻት ነበረ፣ ሳታስበው ድረስ አለችባት። አሁን ብሩኬ ደግሞ ከበራፍ ላይ ሆኖ እያዳመጠ ነው ማለት ነው ለፈጣሪው ጋራ። አምላኬ ሆይ ልጄን አድንልኝ፣ ልጄን ተምሳሌትን አድንልኝ እያለ ለጌታው እየተናገረ ነው ማለት ነው ውዶች። ሁሉም አልጎዳኝም፣ ልጄን እንደ እናት የምታይ ሚስት ሰጥተኸኛል እና ይላል ማለት ነው። ያላወቀው ጉድ እናት ስንት እንደደገሰችላት አያውቅም ለልጁ ማለት ነው። እሷ ለንብረት ነው እንጂ ለልጅ መተጨነቀች እናት ሲጀመር እና የተጨነቀችስ በዚህ ሰራተኛዋ ናት የተጨነቀች እና ሁሉ ባለፈው ስታዋሪ ያልሽውን ሁሉ ሰምቼልሻለሁኝ እያለች ትሟገታታለች ማለት ነው። ከኤፍራታ ጋር ሆና አንድ ደግሞ አለቻት ጓደኛ ያቺ ጋራ እየዶለቱ አይታታለች ማለት ነው። ሰራተኛዋ የግዳ ሰራተኛዋ ናት ለልጁ ያላት እንክብካቤ። እናቲቱ ሰገንዘብ ጋር ነው ቸክ የምታደርግ እና እንግዲህ እሱ ደረሰ። እየተጨቃጨቁ ያለ ብሩክ የደረሰ ማለት ነው።
አሁን ህይወትሽን ሳላጠፋው ቀጥ ብለሽ ሂጂልኝ ትላለች። እሱ ደግሞ በጎኑ ያዳመጣል። ምሳሌን ያረግሽውን ሁሉ ለማዳን ሁሉ እጅ እናገራለሁ ትላለች ማለት ነው። እሷ ደግሞ አሁን ውጭልኝ እያለች እሷ ጋር ተጋጥመው እዛ ደረሰ እንትና ማለት ነው ብሩኬ። እሱ በጎኑ ነው እያዳመጠ ነበረ። ራሱን ይዞ ቅንጭላቱን ይዞ ወደ ድጃፍ ላይ ቆመ ማለት ነው ብሩኬ። እንግዲህ እንደ እናት የሆነች ሚስት ስለሰጠኝ ያለው ሰውዬ አሁን ይሄን ገጠመው የችግር እና በማለት ሲጨቃጨቁ እሱ በቃ ለምብርክክ ይሄዳል ማለት ነው። ከዛ በመጨረሻ አነቀቻት ማለት ነው ቅድስትን። አዛ አገላገላቸው። እሱ ደረሰ አገላገላቸው፣ አነቀቻት። ያው እሷም ደንግጣለች፣ መሀሌትም ደንግጣለች። ምክንያቱም ታወራብኛለች ብላ እንትን ስላለች ማለት ነው። በቃ ራሷን ይዛ ቅንጭላቷን ይዛ በቃ በጣም ነው የተናደደች። ምክንያቱም ልጅቷን እንትን ለማለት ነበረ ያው ሳይሳካላት ቀረ እና በአብሮ ቁጭ አድርጎ ኩርስ ሶፋ ላይ ምንድነው ስታወሩ የነበራችሁ አላችሁ። ኧረ ተው እንደዚህ ያለ ነገር አትናገር እና እሱን ለማሳመን የማታደርገው ጥረት የላትም መሀሌት። ያቺኛቱ ደግሞ እውነት ያሸንፋል። እንዴት ይሄን ሁሉ ነገር ታደርጊያለሽ? እንዴት አንዷ ልጅን እያለ እሱ ይሞግታታል ማለት ነው። እንደው ይሄንን ነገር ሁሉ ምን ስትይው አሰብሽ ይላታል ማለት ነው። እዛ እንትና ደግሞ ቅድስት ደግሞ በቃ አሁን ካላመነኝማ እኔን ለማባረር የማታደርገው ጥረት የለም ትላለች ማለት ነው። እንግዲህ ቅድስት እውነት መቼም ትመነምናለች እንጂ በቃ ብቻዋን በሆዷ በውስጧ እየመከረች ነው ማለት ነው። ቅድስትም እንግዲህ መሀሌትም አፏን በቃ የለም ምንም ጥፋቷን አላመነችም። በጣም ይሄን ሁሉ እንትን ስትል ጆሮህን መጠራጠር ነበረብህ። ምክንያቱም በሰራተኛው አልታሳብብ ነው ያሰበች በመቅዲ ማለት ነው። እና እኔ ደግሞ እንደዚህ አላልኩኝም ልጅቷ ልትገላት ነው ወይ ምናምን ያልኳት። ልጅቷ ተምሳሌት ደግሞ ያው ስለሚያማት መድኃኒት ስለምትወስድ ያናቋረጠችው መስሎት ነበረ እና አልተረዳም። መጨረሻ ላይ ግን ስታወራው አልመሰለውም። እንዴት አየሃት አይደለ እኔ እናንተን ለማጣላት የምታደርገው ጥረት ይሄን ሁሉ የምታደርገው ጥረት አየሃት አይደለ? አሁን ልጅቷን ቀጥታ አስወጣልኝ፣ በቃ አስወጣልኝ ትለዋለች ማለት ነው መሀሌት። ከዛ ለምን ትወጣለች ሲላት ደግሞ ብሩኬ እንግዳ ኖ እኔ ልውጣላችሁ ይሄን ሁሉ በቃ እኔ ልውጣላችሁ ትለዋለች ማለት ነው። እዛ ብሩኬም ቀስ ብሎ በለዛ አነጋገር አሁን ተነስተሽ ሂጂና ወደ ኩሽና ግቢ አላት። ወደ ልሂድ ስትለው ወደ ኩሽና ግቢ ምናምን አላት ማለት ነው ብሩኬ። እሷም ማለት ምን እንደጋለች ነው ማለት ነው። በጣም ግላለች በቃ መሀሌት ማለት ነው። እሷ ሰራተኛው የዚህን ያህል እየተቆረቆረች እያለች እንደው የዚህን ያህል በጣም ነው የሚገርም። ከዛ ከይቷ ኤፍራታ መጣይላት፣ ያችም መቅድም ወደ እንትኗ ገባች። ኤፍራታ መጣይላት እንግዲህ ከመሀሌት። ከዛ እንዴት ተሳካልሽ ያንን መድኃኒት ልትሰጫት ያልሽውን ትላታለች ማለት ነው ኤፍራታ እህቷ ማለት ነው። አረ እንኳን ሊሳካ ብዙ ነገር መጣ፣ አልተሳካም ብቻ አይደለም ብዙ ጉድ ፈልቷል። አልተሳካም ብቻ ሳይሆን ብዙ ጉድ ፈልቷል ትላታለች ማለት ነው። እና ቤታችሁን ለቃችሁ እዚህ የገባችሁ ለምን ነው ትላታለች ማለት ነው ኤፍራታ እህቷ። እና እየቀለድሽ ነው እንደዚህ የምትይ? እና ልጅቷ አልታሳብደኝ ነው በቃ በዚህ ሰዓት እኮ በቤቱ ልከለክለው አልቻልኩም ትላለች ማለት ነው መሀሌት። እንግዲህ ደግሞ ኤፍራታ ደግሞ እንግዲህ ልጅቱን መግደል ማቺ ከሆነ ንብረቱን አካፍሌ ቢዩ ኤፍራታ የምትለው ማለት ነው። ውይ አንቺ በላው እንጂ ይሁን ሁሉ ቤትሽን ለቀሽ ከያጣሽ በላው እንጂ ትላታለች ማለት ነው። ውዶች እንግዲህ ይሄን ይመስል ነበር የዛሬ ቪዲዮ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አበረታቱኝ። ኮሜንት ምጽፉ እጅግ አድርጌ አመሰግናለሁ። ደህና ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ